ፀባይ ካብቲ ዝነበረና ኣመል ኩሉ ክንደየና ዝኣክል ኢና ኣመሓይሽና ለውጥ ኣምፂና ዘለና ዝብል እዩ እቲ ዋና መዐቀኒ ናይ ጾም ማለት እዩ። እናጾምና ነዘይ ምጻን ወይ ድማ እናጾምና ነዘይ ምጥማይ ክንገብሮ ዝግባእ ነገር ክህሉ የብሉን። ናይ ኣቦይ ቤት ናይ ንግዲ ቤት ኣይትግበርዎ፣ ዕዳጋ ኣይትግበርዎ፣ ናይ መሸጣ ቦታ ኣይትግበርዎ። ሳይሰሙን ድማ ምኩራብ ይበሃል ማለት እዩ። ኣይሁድ ብጣዕሚ ጽኑዓነ ልብ እዮም፣ ናይ ምልክት ክርእዩ ዝደልዩ እዮም ማለት እዩ። ስለዚ ምኩራብ ማለት ብሓፈሻ ናይ ጸሎት ቦታ ቤተ መቅደስ ናይ ኣይሁድ ማለት እዩ። ጎይታና መድኃኒትና ኢየሱስ ክርስቶስ ንምንታይ እዩ ናብ ምኩራብ ከይዱ ዝብል ክንርኢ ከለና፣ ስለዚ ቤተ መቅደስ ዝበሃል ያው ናትና ሰውነት እውን እዩ ማለት እዩ። ንምንታይ እዩ ጎይታና መድኃኒትና ኢየሱስ ክርስቶስ ነቶም ነጋዶ ኣብ ቤተ መቅደስ ይነግዱ ዝነበሩ ሰባት ይንገዱ ዝነበሩ እንስሳት ካብ ቤተ መቅደስ ኣውፂዎም እንተይልና ይተኣምሩኑ ከማ አንትሙ ታቦቱ ለመንፈስ ቅዱስ ንስኻትኩም ናይ እግዚአብሔር መሕደሪ ቤተ መቅደስ ከም ዝኾንኩም ዶ ኣይትፈልጡን ኢኹም? ናትና ሰውነት እውን ካብ ፍቅረ ንዋይ፣ ካብ ትዕቢት፣ ካብ ሽንገላ፣ ካብ ሓሰት አንጽህና ብንጽህና ናይ ኣምላኽና እግዚአብሔር መሕደሪ ክንኸውን ይግባእ ማለት እዩ። ብኢድ ሰብ ዝስራሕ ህንፃ ቤተ መቅደስ ናይ እግዚአብሔር መሕደሪ እዩ። ብኢድ እግዚአብሔር ዝተሰርሐ ብኢድ ሰባት ዘይተሰርሐ ህንፃ ድማ ናትና ሰውነት እዩ ማለት እዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተባሂልኩም እትጽውዑ ናይ አምላኽና እግዚአብሔር ቤተሰብ ናይ ኖና ናይ ቅድስተ ቅዱሳን ናይ አምላክ ናይ ወላዲት አምላክ ናይ ሓደራ ናይ ቃል ኪዳን ደቂ እስከ ዓመቱ ድረስ ብዘፍቀረና ብዝፈተወና አምላኽና ጎይታና መድኃኒትና ኢየሱስ ክርስቶስ ፍጹም ሰላምን ፍቅርን ዳሕናዶ ቀኒኻትኩም ዳሕናዶ መጺኹም አሜን። አምላኽና እግዚአብሔር በሃፍቲ ስሒቡ ብረድኤት አቅሪቡ ናብ ዝዕለት ናብ ሰዓት ስለ ዘብጽሕና ስሙ ዝተኸበረን ዝተመስገነን ይኹን። ከም አምላኽና ቅዱስ እግዚአብሔር ፈቃድ ስለ ጾም ክንነጋገር ኢና። ጾም ማለት አምላካዊት ሕጊ ቀዳማዊት ትእዛዝ እያ። ኣብ ፍትሕ መንፈሳዊ አንቀጽ 15 ጾምሰ ተከልኦተ ብእሲ እመብልዕ በጊዜ እውቅ በውስተ ሕግ። ጾም ማለት ኣብ ዝተወሰነ ጊዜ ኣብ ዝተፈልጠ ጊዜ ኣብ ዝተፈልጠ ሰዓት ዝተወሰነ ሰዓት ሰብ ካብ ምብላዕ ካብ ምስታይ ዝኽልከላ ምኽልካል እያ ይብለና። ብጾም ናይ ስርየት ኃጢአት ንረክብ፣ ብዙሕ ዋጋ ድማ ንረክብ፣ ከምኡውን ሓይለ ፍትወት ደኺማ መንፈሳዊት ነፍስና ክትብርትዕ ዝገብር መንገዲ እዩ ማለት እዩ። ስለዚ ብኻልእ መንገዲ ክንሪኦ ተለና ጾም ማለት ንምንታይ ይጠቅም እንተይልና ከመያኢምር ጸዋሚ ሕማመ ረሃብ። ዝጸውም ሰብ ናይ ረሃብ ናይ ጥሜት ችግር ንኽርዳእ ይሕግዞ ማለት እዩ። ረሃብ ወይም ጥሜት ክንደየናይ ዝኣክል ኣቸጋሪ ከም ዝኾነ ክንደየናይ ዝኣክል ከቢድ ከም ዝኾነ ንኽርዳእ እሞ ወይ መሃረሙ ለርህዋን ወለእለ ይስእሉ ነቶም ዝጠምዩ ሰባት ነቶም ዝርሕቡ ሰባት ንኽሓዝነሎም ንኽርሕርሐሎም ዝብላዕ ዝስተ ድማ ንኽህቦም እትገብር ናይ ምሕረት መንገዲ እያ ጾም። ጾም ብጽኑዕ ፍቃድ ብንስሓ ናብ ኣምላኽና ክርስቶስ ንኽንቐርብ እትሕግዘና ብኣምላኽና ጎይታና መድኃኒትና ኢየሱስ ክርስቶስ ትእዛዝን ሕግን ድማ ጸኒዕና ንኽንነብር እትገብረና መንፈሳዊት ሕጊ እያ። በዚ ምኽንያት ቅድስት ቤተ ክርስቲያንና ብኣዋጅ ትእዝዘና ትህበና ኣጽዋማት ኣለዉ፣ ዝሃበትና ኣጽዋማት ኣለዉ። ካብዚኣቶም እቶም ብሕጊ ዝተደንገጉ ዝፍለጡ 7 ኣጽዋማት እዮም ማለት እዩ። ካብኣቶም ተሓደን ተዋናን ዓብይ ጾም እዩ። ኣብዚ ጾም እዚ ኣብቲ ናይ መጀመርታ ሰሙን ዘወረደ ቅድስት ቤተ ክርስቲያንና እስካብ 12 ሰዓት
ክንክፀውም ትእዝዘና ካብ ቅድስት ሶኒ መዓልቲ ጀሚሩ ክሳብ ኒቆዲሞስ ዘለዉ 40 መዓልታት ድማ ክሳብ 11 ሰዓት ንክንፀውም ትእዝዘና ኣብ መጨረሻ ዘሎ ሰሙነ ሕማማት ድማ ክሳብ ምሸት 1 ሰዓት እዚ ማለት ክሳብ 13 ሰዓት ን13 ሰዓት ዝኸውን ንክንፀንሕ ትእዝዘና ማለት እዩ። ኣብዚ ክነስተውዕሎ ዘለና ያው ጾም ማለት ካብ ምግቢ ካብ ዝስተ ነገር ምክልካል እንተኮይኑ ግዴታ ክጠምየና እዩ ማለት እዩ። ንኸይጠምየና ክንገብሮ ዝግባእ ዝኾነ ይኹን ዓይነት መንገዲ ክህልው የብሉን ማለት እዩ። እንተፀዊምና ክጠምየና እዩ። ጎይታና መድሓኒትና ኢየሱስ ክርስቶስ እውን ወፀዊሞ 40 መዓልተ و40 ሌሊተ ወእምዚ ረህበ ጎይታና መድሓኒትና ኢየሱስ ክርስቶስ 40 መዓልቲ 40 ሌሊቲ ምስ ጾመ ብድሕሪኡ ጠመየ ረሓበ ይብለና ማለት እዩ። ስለዚ ንፀውም ዘለና ንኽጠምየና እዩ ማለት እዩ። ንኽጠምየና በዚ ኣቢሉ ድማ ስጋና ንኽደክም ነፍስና ድማ ብኡ ልክዕ ንኽትብርትዕ ምግባራት ሰናያት ንኽንሰርሕ ንኽንተግህ እዩ ማለት እዩ። ስለዚ እናጾምና ንዘይምፃም ወይ ድማ እናጾምና ንዘይምጥማይ ክንገብሮ ዝግባእ ነገር ክህልው የብሉን። ሓደ ሰባት እቲ ጥምየት ንኸይስምዖም ብዙሕ ነገር ይገብሩ እዮም። ንኣብነት ኣብ ስራሕ ተጨናኒቆም ብምጽናሕ ክኾን ይኽእል ካልኦት ከረሳስዑ ዝኽእሉ ከም ፊልሚ ወይ ከም ካልኦት ነገራት እናሰምዑ እናረኣዩ ክኸውን ይኽእል እዩ። እቲ ጥመት ክስምዖም ኣይደልዩን በዚ ኣቢሎም ሰዓት ኣኺሉ ኢሎም ያው ምግቢ ናብ ምብላዕ ይኣትዉ ማለት እዩ። ናይ ጾም ዋና ዓላማ ግን እቲ ጾም ንጾመሉ ሰዓት ምፍጻም ከም ዘሎ ኮይኑ በቲ ጾምና ልክዕ ክንደየናይ ዝኣክል ናብ ፅቡቃት መንገድታት ኢና መፂና ጠባይና ኣሜልና ክንደየናይ ዝኣክል እዩ ተስተኻኺሉ ዘሎ ካብቲ ዝነበረና ፀባይ ካብቲ ዝነበረና ኣመል ኩሉ ክንደየናይ ዝኣክል ኢና ኣመሓይሽና ለውጢ ኣምፂና ዘለና ዝብል እዩ እቲ ዋና መዐቀኒ ናይ ጾም ማለት እዩ። ስለዚ በዚ ምክንያት ጾምና ክንፀውም ኣለና ማለት እዩ። ቅድስቲ ቤተክርስትያንና በተለይ ኣብይ ጾም ካብ ዝኣቱ እስካብ ሕዚ ሳልሳይ ሰሙንና ንገብር ኣለና። እቲ ናይ መጀመርታ ሰሙን ዘወረደ እዩ ዝበሃል ኣምላኽና ጎይታና መድሓኒትና ኢየሱስ ክርስቶስ ሰብ ከም ዝኾነ ንኣድሕኖት ዓለም ፍጹም ሰብ ፍጹም ኣምላኽ ኮይኑ ናብዚ ምድሪ እዚ ከም ዝተገለጸ ካብ ሰማየ ሰማያት ከም ዝወረደ ካብ እኖና ካብ ቅድስተ ቅዱሳን ድንግል ማርያም ከም ዝተወለደ እንሓስበሉ ሰሙን እዩ ማለት እዩ። እቲ ካልኣይ ሰሙን ቅድስቲ ይበሃል። ስለ ሰንበተ ክርስቲያን ቅድስና ስለ ናይ እግዚኣብሔር ቅድስና ብሰፊሑ እንመሃረሉ እንሓስበሉ መዓልቲ ወይም ሰሙን እዩ። እቲ ሳልሳይ ሰሙን ድማ ምኩራብ ይበሃል ማለት እዩ። ስያሜ እዚ ናይ ኣቦና ናይ ቅዱስ ያሬድ ስያሜ እዩ። ምኩራብ ማለት ሰቐላማ ዓይነት ቅርፂ ዘለዎ ህንፃ እዩ። ብጣዕሚ ዓብይ ክኸውን ይኽእል ንእሽተን እውን ክኸውን ይኽእል ማለት እዩ። ናይ ኣይሁድ ቤተ ጸሎት ናይ ኣይሁድ ቤተ መቅደስ ማለት ክኸውን ይኽእል እዩ ማለት እዩ። እዚ ምኩራብ እዚ ኣብ ብዙሕ ቦታ ክስራሕ ዝኽእል ናይ ጸሎት ቦታ እዩ። ቤተ መቅደስ ኣብ ኢየሩሳሌም ጥራሕ ዝርከብ መስዋእቲ ዝቐርበሉ ናይ ብሉይ ኪዳን ዋና ናይ ኣምልኮ ቦታ እዩ ወይ ማእኸል እዩ ማለት እዩ። ምኩራብ ግን ኣይሁዳውያን በተለይ ድሕሪ ምፍራስ ናይ ሰሎሞን ቤተ መቅደስ ናብ ባቢሎን ስለ ዝተሰደዱ በዚ ምክንያት ኣብቲ ዝተሰደድሉ ቦታን ከባብን ጀሚሮም ድሓር እውን ኣብ ዝምለስሉ ሰዓት ናብ ዝኸድዎ ከባብን ቦታን ዝሰርሕዎ ናይ ጸሎት ቦታ እዩ። ኣብ ምኩራብ ጸሎት ይግበር። ናይ ነቢያት መጻሕፍቲ ናይ ሕጊ ናይ ሙሴ መጻሕፍቲ ይንበቡ ከምኡ እውን መዝሙራት እውን የንብቡ ማለት እዩ። ቃል እግዚኣብሔር ዝሰምዑሉ ቦታ እዩ።
ካልኦት ቡራቻት እውን ዝወሃበሉ ናይ ጸሎት ቦታ እዩ ምኩራብ። ክሳብ 10 ዝኾኑ ናይ ስድራ ኣመሓደርቲ መናእሰይ እንተተረኺቦም ምኩራብ ክሰርሑ ከም ዝኽእሉ ይፍለጥ። ስለዚ ምኩራብ ናይ ባዕሉ ዝኾኑ ናይ ምኩራብ ሓለፍቲ፣ ናይ ምኩራብ መምህራን፣ ናይ ምኩራብ ኣገልገልቲ ዘለዎ ናይ ጸሎት ቦታ እዩ። ኣብ ቅድሚት እቲ ምኩራብ ዓበይቲ ናይ ክብሪ ወናብር ይቕመጡ። ኣብ ምኩራብ ጥፋኣተኛታት ሰባት ዝቐጽዕሉ ሕጊ ኣለዎም። ክሳብ 39 ዝኸውን ግርፋት እናገረፉ ንዘጥፍአ ሕጊ ንዝሰዓረ ሰብ ይቐጽዑ። ካብ ምኩራብ እውን ክሳዕ ኣውፂኦም ናይ ምስዳድ ስልጣን ዝነበሮም ናይ ምኩራብ ሓለፍቲ፣ ናይ ምኩራብ መምህራን ዘለውዎ እዩ ምኩራብ ዝበሃል ማለት እዩ። ስለዚ ምኩራብ ኣብ ብዙሕ ቦታ ዝርከብ፣ ኣብ ብዙሕ ቦታ ዝስራሕ፣ በቢቐረብኦም በቢከባቢኦም ንጸሎት ኣገልግሎት ዝውዕል ቦታ እዩ ማለት እዩ። ቤተ መቅደስ ካብ ኢየሩሳሌም ወፃኢ ኣይስራሕን። እስራኤላውያን ብልምዶም ወይ ብሕጎም ቢያንስ ኣብ ዓመት 3 ግዜ ናብ ኢየሩሳሌም እናኸዱ ንበዓል ይወፁ ነይሮም። ንበዓል ክወፁ ኣለዎም። ሕጎም ከምኡ እዩ ዘገድዶም። ጎይታና መድሓኒትና ኢየሱስ ክርስቶስ እውን ሕጊ መጽሓፋዊ ናይ ኦሪት ሕጊ እናፈጸመ ስለ ዝዓበየ ብዙሕ ግዜ ኣብ ምኩራብ እናተረኸበ ከም ዝነበረ እዩ ዝነግረና ማለት እዩ። ስለዚ ምኩራብ ማለት ብሓፈሻ ናይ ጸሎት ቦታ፣ ቤተ መቅደስ ናይ ኣይሁድ ማለት እዩ። ጎይታና መድሓኒትና ኢየሱስ ክርስቶስ ንምንታይ እዩ ናብ ምኩራብ ከይዱ ዝብል ክንርኢ ከለና ጎይታና መድሓኒትና ኢየሱስ ክርስቶስ ናብ ምኩራብ ንምንታይ ከም ዝኸደ ቅዱስ ያሬድ ከምዚ ኢሉ ይነግረና። በዋ ኢየሱስ ምኩራብ ኣይሁድ ወመሃሮሙ ቃለ ሃይማኖት እንዘይብል ምጽዋተ ኣበድር እመስዋይት። ጎይታና መድሓኒትና ኢየሱስ ክርስቶስ ናብ ኣይሁድ ምኩራብ ኣተወ፣ ናይ ሃይማኖት ቃል ድማ ኣምሃሮም። ካብ መስዋዕቲ ምጽዋት እመርጽ እናበለ ጎይታና መድሓኒትና ኢየሱስ ክርስቶስ ናይ ኣይሁድ ናይ ቃል ሃይማኖት ከም ዘምሃሮም ይነግረና። ይትግበሩ ቤተ ኣውየ ቤተ ምስያጥ፣ ናይ ኣቦይ ቤት ናይ ንግዲ ቤት ኣይትግበርዎ፣ ቤትየስ ትሰመይ ቤተ ጸሎት፣ ቤተይ ናይ ጸሎት ቤት ትበሃል እናበለ ጎይታና መድሓኒትና ኢየሱስ ክርስቶስ ከም ዘምሃሮም ይነግረና። እዚ ነገር እዚ ቅዱስ ዮሐንስ ወንጌላዊ ኣብ ዮሐንስ ወንጌል ምዕራፍ 12 ካብ ቁጽሪ 13 ጀሚሩ ከም ዝናበለ ይገልጾ። ወቀርበ በዓለ ፋሲካሆሙ ለአይሁድ፣ ናይ ኣይሁድ ናይ ፋሲካ በዓል ቀሪቡ ነበረ። ወአርገ እግዚእ ኢየሱስ ኢየሩሳሌም፣ ጎይታና መድሓኒትና ኢየሱስ ክርስቶስ ናብ ኢየሩሳሌም ከደ ወፀ። ወረከበ በምኩራብ እለ ይሰይጡ አልህምተ ወአባጋአ ወአርጋበ ወመወልጣነ እንዘይነብሩ። ኣብቲ ቤተ መቅደስ ድማ ኣብዑር፣ ኣባግዕ፣ ኣርጋብ ከምኡ እውን ገንዘብ ለወጥቲ ረኸበ ይብለና ማለት እዩ። ወይ በሎም ለእለ ይሰይጡ ኣርጋበ ኣሰስሉ ኣውፅኡ ዘንተ እምዝየ። ነቶም ርግቢ ዝሸጡ ድማ እዚ እውን ካብዚ ኣርሕቕዎም ኣውፅዎም ዘወር ኣብልዎም በሎም ይብለና። ወኢትረስዩ ቤተ ኣውየ ቤተ ምስያጥ፣ ናይ ኣቦይ ቤት ናይ ንግዲ ቤት ኣይትግበርዎ፣ ዕዳጋ ኣይትግበርዎ፣ ናይ መሸጣ ቦታ ኣይትግበርዎ በሎም እናበለ ይገልጸልና ቅዱስ ዮሐንስ ወንጌላዊ። ጎይታና መድሓኒትና ኢየሱስ ክርስቶስ ኣብዚ ግዜ እዚ ኣብ ምኩራብ እናኣተወ ከም ዘምሃረ፣ ሕሙማነ ስጋ ብተኣምራት ሕሙማነ ነፍስ ብትምህርት እናድሐነ ካብ ምኩራብ ናብ ምኩራብ እናዞረ ን12 ነገደ እስራኤል በብዕፃ ወርሒ ወርሒ ይሰብኮም ከም ዝነበረ
ቅዱስ መጽሓፍ ይነግረና። ኣብዚ ሉቃስ ወንጌል ምዕራፍ 4 ካብ ቁፅሪ 16 ጀሚሩ ናብታ ዝዓበየላ ዝባፅሐላ ናዝሬት ከም ልማዱ ብሰንበት መዓልቲ ናብ ምኩራብ ኣተወ ከንብብ ድማ ተስአ ይብለና። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ብዋናነት ናብ ምኩራብ ይኸደሉ ዝነበረ ምክንያት ንኸምህር እዩ ማለት እዩ። ንኸምህር እዩ ማለት እዩ። ነዚ እዩ ጎይታና መድሓኒትና ኢየሱስ ክርስቶስ ናይ ኣይሁድ በዓል ቀሪቡ ናብ ምኩራብ ቤተ መቅደስ ምስ ከደ ኣብቲ ቤተ መቅደስ ክሸጡን ክልውጡን ዝረኸቦም ማለት እዩ። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ናብ ምኩራብ እናኸደ ብዙሕ ግዜ የምህር ከም ዝነበረ ኢና ንርኢ ማለት እዩ። ንምንታይ እዩ ጎይታና መድሓኒትና ኢየሱስ ክርስቶስ ነቶም ነጋዶ ኣብ ቤተ መቅደስ ይነግዱ ዝነበሩ ሰባት ይንገዱ ዝነበሩ እንስሳት ካብ ቤተ መቅደስ ኣውፂእዎም እንተይልና ኣብ ምኩራብ ወይም ኣብ ቤተ መቅደስ እንስሳት እናተሸጡ እናተለወጡ እዩ ረኺቡ ጎይታና መድሓኒትና ኢየሱስ ክርስቶስ ማለት እዩ። እቲ ቤተ መቅደስ ምዃኑ ተሪፉ ናይ እንስሳት ደንበ ዝሸትት ቦታ እዩ ኮይኑ ማለት እዩ። ካብ ዕጣንነት ካብ ጸሎትነት ወፂኡ ናይ ንግዲ ቦታ ገይሮሞ እዩ ረኺብዎም ማለት እዩ። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ኣብቲ ቤተ መቅደስ ዝተረኸቡ እንስሳት ኣብዑር፣ ኣባጊዕ፣ ኣርጋብ ክወፁ ገይርዎም እዩ ማለት እዩ። ብጭጉራፍ እናገረፈ ከም ዘውፅኦም ይነግረና ማለት እዩ። ጭጉራፍ ዝበሃል በዚ ኣብ ገጠር ከባቢ ዓድና ወለድና ሓረስቶት ሕርሽኦም ኣብ ዝሓርስሉ ሰዓት ካብ ቆርበት ዘዳልውዎ ነቶም ኣብዑር ዝገንሕሉ መሳርሒ እዩ ጭጉራፍ። ዓይዒታ ዝበሃል በትሪ ኣሎ። ንሱ ካብ ዕንፀይቲ ዝርከብ እዩ ዝስራሕ እዩ ማለት እዩ። ኣብዚ እቶም ነጋዶ ባዕሎም ናይቲ ምኩራብ ኣገልገልቲ ከም ዝኾኑ እዮም ዝነግሩና ኣቦታትና ማለት እዩ። መጽሓፍቲ ዝነግሩና እቶም ኣገልገልቲ ባዕሎም ናይቲ ምኩራብ ሓለፍቲ ከም ዝኾኑ እስራኤላውያን ኣብ ብዙሕ ቦታ ዝተበተኑ ስለ ዝኾኑ ንፋሲካ በዓል ካብ ብዙሕ ቦታ ብዙሕ መስዋዕት ብዙሕ እጅ መንሻ ኢድ መንስኢ ሒዞም ይመፁ ነይሮም ማለት እዩ። እቶም ካብ ርሑቕ ዝመፁ ድማ ወርቂ ብሪ ሒዞም ይመፁ ነይሮም ማለት እዩ። እንስሳት እንተኮይኖም ኣብ መንገዲ ክደኽምዎም ክበላሸው ስለ ዝኽእሉ ንመስዋዕቲ ስለ ዘይኾኑ ወርቂ ብሪ ሒዞም ይመፁ ነይሮም ማለት እዩ። ኣብቲ ቤተ መቅደስ ዝነበሩ ኣገልገልቲ ግን ነቲ ወርቂ ብብሪ ነቲ ብሪ ድማ ብወርቂ እናለወጡ ካልእ ኣብኡ ካብ ዝነበሩ እንስሳት ክገዝኡን መስዋዕቲ ከቕርቡን የገድድዎም ነይሮም ማለት እዩ። ስለዚ ግልፂ ዝኾነ ሌዊነት ግልፂ ዝኾነ ዓመፅ ኣብቲ ቤተ መቅደስ ይፍፀም ነይሩ ማለት እዩ። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ኣብዚ ሰዓት እዚ ኣብቲ ምኩራብ ተረኺቡ ነቶም እንስሳት በቲ ጭጉራፍ እናገረፈ ከም ዘውፅኦም ቅዱስ ዮሃንስ ይነግረና። ብኻልእ ገፅ እዞም እንስሳት እዚኣቶም ኣብ ብሉይ ኪዳን ንመስዋዕቲ ዝውዕሉ እንስሳት እዮም፣ ንመስዋዕቲ ዝኾኑ እንስሳት እዮም ማለት እዩ። ስለዚ ኣመናዊ መስዋዕት ኣነ ባዕለ እየ ክብለና እንተሎ ጎይታና መድሓኒትና ኢየሱስ ክርስቶስ ድሕሪ ሕዚ ናይ ኦሪት መስዋዕት ናይ ብሉይ ኪዳን መስዋዕት ኣየድልን ተሓቀኛ ንድሕነት ዓለም ዝመጻኹ መስዋዕት ኣመናዊ መስዋዕት ኣነ እየ ክብለና እንተሎ ጎይታና መድሓኒትና ኢየሱስ ክርስቶስ ነቶም እንስሳት ኣውፂዎም ማለት እዩ። ነዋ በጉ ለእግዚአብሔር ዘይኣትት ወያሰስል ኃጢአት ዓለም፣ እነሆ ናይ ዓለም ኃጢአት ዘወግድ ናይ እግዚአብሔር በግዕ እናበለ ዮሐንስ ከም ዝነገረና እቲ ናይ ዓለም ኃጢአት ከወግድ ዝበፀ ኣማናዊ በግዕ ወልደ እግዚአብሔር ኢየሱስ ክርስቶስ ኣነ እየ ድሕሪ ሕዚ ናይ እንስሳት መስዋዕት ሓሊፉ እዩ፣ ናይ እንስሳነት ዘመን ሓሊፉ እዩ ክብለና እንተሎ እቶም እንስሳት ኣወጊድዎም ይብለና ማለት እዩ።
ሰጉይጉዎም ይብለና ማለት እዩ። ኣብዚ ቅዱስ ጳውሎስ ኣብዚ ቆሮንጦስ መልእኽቱ ምዕራፍ 5 ካብ ቁፅሪ 6 ፋሲካና ክርስቶስ መስዋዕት ኮይኑልና እዩ፣ ፋሲካና ክርስቶስ ተሓሪዱልና እዩ እናበለ ከም ዝነግረና ማለት እዩ። ስለዚ ጭጉራፍ ወይም ጅራፍ ዝበሃል ወገብረ መቅሰፍተ ጥብጣብየ ዝሃብ እዩ ዝብል እቲ ካብ ገመድ ዝተዳለወ ጭጉራፍ ተጠቂሙ ጎይታና መድሓኒትና ኢየሱስ ክርስቶስ እቲ ቤተ መቅደስ ንዝነበሩ እንስሳት ከም ዘውፅኦም ከም ዝሰጎጎም ይነግረና። ስለዚ ጭጉራፍ ስጋውያን ነጋዶን ስጋዊ ንግድን ንዝፍጽሙ ኣብ ቤተ መቅደስ ንዝፍጽሙ ሰባት ዘባርረሉ ናይ እግዚአብሔር መቅሰፍቲ እዩ ማለት እዩ። ወይ ድማ ጭጉራፍ ዘይግባእ ስጋዊ ስራሕ ኣብ ቤት እግዚአብሔር ኣብ ቤት መቅደስ ንዝፍጽሙ ሰባት ዝለኣኽ ዝመጽእ መቅሰፍቲ የመልክት ማለት እዩ። ስለዚ እዚ ሓሳብ እዚ ጎይታና መድሓኒትና ኢየሱስ ክርስቶስ ናብ ቤተ መቅደስ ኣትዩ አንጾተ ቤተ መቅደስ ናይ መፍጻሙ ነገር ኣርባዕቲኦም ወንጀላት ተሓባቢሮም እዮም ጽሒፎም ማለት እዩ። ሓደ ነገር ኣብ ቅዱስ ወንጀል ተደጋጊሙ መጽሓፉ ክንደየናይ ዝኣክል ትኹረት ዘድልዮ ክንደየናይ ዝኣክል ኣድላይ ምዃኑ እዩ ዘመልክት ማለት እዩ። ኣርባዕቲኦም ወንጀላውያን ብማቴዎስ፣ ማርቆስ፣ ሉቃስ ከምኡ እውን ዮሐንስ ጎይታና መድሓኒትና ኢየሱስ ክርስቶስ ቤተ መቅደስ ናይ ምንጻህ ስራሕ ከም ዝሰርሐ ተሓባቢሮም ነጊሮምና እዮም ማለት እዩ። ስለዚ እዛ ቤት እዚኣ እታ ቤተይ ቤተ ጸሎት ናይ ንግዲ ቦታ ኣይትግበርዋ፣ ቤተይ ናይ ጸሎት ቦታ እያ ትበሃል ኢሉ ከም ዝገሰጾም ይነግረና ማለት እዩ። ቅዱስ ዳዊት ገስጾሰ ገሰጸኒ እግዚአብሔር ወባሂቱ ለሞትሰ ይመጠወኒ፣ እግዚአብሔር ምግሳጽ ገሰጸኒ ንሞት ግን ኣሕሊፉ ኣይሃበንን እናበለ ከም ዝነግረና ጎይታና መድሓኒትና ኢየሱስ ክርስቶስ ንዓና ዝግስጸና ንኽጠቕመና ኢሉ እዩ ማለት እዩ። ንዓና ንኽጠቕመና ኢሉ እዩ ማለት እዩ። ቤተ መቅደስ እናርከሱ ብዝረኽብዎ ገንዘብ ብስጋን ብነፍስን ካብ ዝጉድኡ እቲ ዝነበሮም ገንዘብ ጠፊኡ ንሶም ተዝድሕኑ ይሖሾም እሞ። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ በቲ ጭጉራፍ እናገረፈ ኣውፂእዎም ይብለና ማለት እዩ። ናይ እግዚአብሔር ቤት ቤተ መቅደስ ናይ ጸሎት ቦታ እያ ትበሃል። ቤተ መቅደስ ናይ ጸሎት ቦታ እዩ። ኣምላኽና ጎይታና መድሓኒትና ኢየሱስ ክርስቶስ ኣብ ማእኸልኩም ክሓድር ቤተ መቅደስ ስርሑለይ ኢሉ ባዕሉ ብምእዛዝ እዩ ቤተ መቅደስ ምስራሕ ዝተጀመረ። ከመይ ከም ዝስራሕ ዓላምኡ ኣምላኽና እግዚአብሔር ብረድኤት ካብ ቤተ መቅደስ ከም ዘይፍለ ነቦታትና እናነገረ ሕጊ ቤተ መቅደስ ስርዓት ቤተ መቅደስ መስዋዕቲ ኦሪት እንተጥሒሶም እንተራኺሶም እንተፍሪሶም ንሶም ድማ ብሰላም ይነብሩ ዝነበሩ ብጦርነት ብኣጋንንት እናተረገጹ ሰላም ንክስእኑ ይገብሮም ነይሩ ማለት እዩ። ብኣንጻሩ ተመሊሶም ሕጊ እግዚአብሔር ኣብ ዝሕልውሉ ሰዓት ብሕጊ እግዚአብሔር ኣብ ዝኸድሉ ሰዓት ድማ ካብዚ ኩነታት እዚ ወፂኦም ብሰላም ምንባር ከም ዝኽእሉ ከም ዝኽኣሉ ይነግረና ማለት እዩ። ኣብዚ ኦሪት ዘጸአት ምዕራፍ 25 ካብ ቁጽሪ 8 ጀሚሩ ኣብ ማእኸልኩም ክሓድር መቅደስ ስርሑለይ ኢሉ ኣምላኽና እግዚአብሔር መቅደስ ምስራሕ ከም ዝተጀመረ ይነግረና ማለት እዩ። ብኻልእ ደረጃ ቤተ መቅደስ ማለት ያው ናትና ሰውነት እውን እዩ ማለት እዩ። ኣብ መጨረሻ ኣብዚ ናይ ዮሐንስ ወንጌል ጎይታና መድሓኒትና ኢየሱስ ክርስቶስ እዚ ትገብር ዘለኻ እንታይ ምልክት ኢኻ ተርኢ? ኣይሁድ ብጣዕሚ ጽኑዓነ ልብ እዮም ናይ ምልክት ክርእዩ ዝደልዩ እዮም ማለት እዩ። ኣብ ቤተ መቅደስ ተረኺቡ ብዙሕ ግዜ እናምሃሮም ብዙሕ ግዜ እናተረኸበ ይግስጾም ምንባሩ ኣብቲ ሽዑ ድማ ቤተ መቅደስ ዕዳጋ ገይሮም ናይ ንግዲ ቦታ ገይሮም ብሓይሉ ብስልጣኑ ካብ ቤተ መቅደስ ንኸውጾም ምልክት ዋላ እኳ እንተረኣዮም
ቤተ መቅደስ ድማ ናይ ኣቦይ ቤት እናበለ ዋላ እኳ እንተነገሮም ንሶም ግን ነዚ ምልክት ዝገብረሉ መንገዲ ድማ እንደገና ካልኣይ ምልክት ይደልዩ ነይሮም ማለት እዩ ካልኣይ ምልክት ኣርእየና እዚኣ ትገብረላ ዘለኻ ምልክት ወይ ተኣምር እንደገና ኣርእየና ይብሉ ነይሮም ማለት እዩ ጎይታና መድሓኒትና ኢየሱስ ክርስቶስ ነዚ ቤተ መቅደስ እዚ ኣፍርስዎ ብሳልሳይ መዓልቲ ከተስኦ እየ ወይ በሎም ንስትዎ ለዝንቱ ቤተ መቅደስ ወበሰሉስ መዋዕል ኣነስኦ እናበለ ይነግሮም ነይሩ ማለት እዩ ንሶም ግን ነቲ ንኽህነፅ 46 ዝኸውን ዓመታት ዝወደአ ቤተ መቅደስ ይመስሎም ነይሩ ጎይታና መድሓኒትና ኢየሱስ ክርስቶስ ግን ስለ ስጉኡ ይብሎም ከም ዝነበረ እዩ ዝነግረና ማለት እዩ ነቲ ሰውነተይ ነቲ ስጋይ ኣፍርስዎ ክትቀትሉኒ ኢኹም ኣብ ሳልሳይ መዓልቲ ድማ ክትስእየ እናበለ ይነግሮም ከም ዝነበረ እስካዕ መጨረሻ ግን ከም ዘይተረድኦም ይነግረና ማለት እዩ ስለዚ ቤተ መቅደስ ዝበሃል ያው ናትና ሰውነት እውን እዩ ማለት እዩ ናትና ሰውነት ናይ እግዚአብሔር መሕደሪ እዩ ማለት እዩ ቅዱስ ጳውሎስ ኣብዚ ቆሮንቶስ መልእኽቱ ምዕራፍ 3 ካብ ቁጽሪ 16 ክሳብ 17 ዘሎ ክንርኢ ተለና ይተኣምሩኑ ከማ አንቱም ታወቱ ለመንፈስ ቅዱስ ንስኻትኩም ሲ ናይ እግዚአብሔር መሕደሪ ቤተ መቅደስ ከም ዝኾንኩም ዶ ኣይትፈልጡን ኢኹም ናይ እግዚአብሔር ቤተ መቅደስ ቅዱስ እዩ ንሱ ድማ ንስኻትኩም ኢኹም እናበለ ከም ዘመሃረና በኻሊ መንገዲ ድማ ስጋኹም ካብ እግዚአብሔር ዝተቀበልኩሞ ናይ እግዚአብሔር መሕደሪ ደይኮነን እዩ እናበለ ከም ዝነግረና ናትና ሰውነት ናይ እግዚአብሔር መሕደሪ መቅደስ እዩ ማለት እዩ ስለዚ ቤተ መቅደስ ብኢድ ሰባት ዝስራሕ ህንፃ እና ብኢድ ሰብ ዘይስራሕ ህንፃ ክኸውን ይኽእል እዩ ማለት እዩ ብኢድ ሰብ ዝስራሕ ህንፃ ቤተ መቅደስ ናይ እግዚአብሔር መሕደሪ እዩ ብኢድ እግዚአብሔር ዝተሰርሐ ብኢድ ሰባት ዘይተሰርሐ ህንፃ ድማ ናትና ሰውነት እዩ ማለት እዩ ስለዚ ቤተ መቅደስ ህንፃ ቤተ መቅደስ ክረክስ ከም ዘይግባእ ብንጽህና ክትሓዝ ከም ዝግባእ ኩሉ ናትና ሰውነት እውን ካብ ፍቅረ ንዋይ ካብ ትዕቢት ካብ ሽንገላ ካብ ሐሰት አንጽህና ብንጽህና ናይ አምላኽና እግዚአብሔር መሕደሪ ክንኸውን ይግባእ ማለት እዩ ኣብዚ ሎሚ ግዜ እውን ያው ቅድስት ቤተ ክርስቲያንና መዓዛ ቅዱሳን አንቀጸ መድኃኒት ናይ ቅዱሳን መዓዛ ናይ መድኃኒት ኩሉ በሪ ናተብሃለት ምልክዕቲ ውቅብቲ ሰናይ ዝኾነት ቤተ ክርስቲያንና ከም ፀሓይ ብርህቲ ዝኾነት ቤተ ክርስቲያንና ወከመ መርአት ስርጉት እናበለ ቅዱስ ያሬድ ዝገልጻ ቅድስት ቤተ ክርስቲያን ደቂ ልዑል እግዚአብሔር ዝኾኑ ሰባት ኣብ ውሽጣ ዘዕርፉላ ብስጋን ብነፍስን ምሕረት እግዚአብሔር ዝረኽቡላ ቦታ ናይ ስጋዊ ንግድን ናይ ስጋዊ ነጋዶን ቦታ ከይትኸውን ብጥንቃቄ የድልየና እዩ ማለት እዩ ካልእ ቤት ወይም ምኩራብ ንብሎ ያው ናትና ሰውነት ምሳሌ እዩ ኢልና ኣለና ናትና ሰውነት እዩ ሸቐጥ ዝተባሃለ ድማ ያው ኃጢአት እዩ ማለት እዩ ሸቐጥ ዝተባሃለ ኃጢአት እዩ ስለዚ ናይ ፍቅረ ንዋይ ሸቐጥ ናይ ሽንገላ ሸቐጣት ናይ ሐሰት ሸቐጣት ናይ ትዕቢት ሸቐጣት ኣብ ሰውነትና ተመሲጎም ካብ አምላኽና እግዚአብሔር ከየርሑቅና ሰውነትና ብንስሐ ሓጺብና ናይ አምላኽና እግዚአብሔር መሕደሪ ክንኸውን ክንተግህ ይግበአና እዩ ማለት እዩ ብንስሐ ሳውና ተሓጺብና ትጾም ንስጋናን ንነፍስናን በረከት ክኾነና ኩሉ ግዜ ናብ አምላኽና እግዚአብሔር ክንቀርብ ይግባእ ማለት እዩ ስለዚ ጾምና ናይ በረከት ናይ ረድኤት ጾም ክኾነልና አምላኽና እግዚአብሔር ይፍቀደልና ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን